ጤና ይስጥልን የቻናላችን ቤተሰቦች እንደምን ቆያችሁ? የዛሬ ታሪካችን የሚጀምረው ታሊዮ የተባለች ልጅ ድመቷን ለማዳን በምትሯሯጥበትና ምን ማድረግ እንዳለባት ግራ በተጋባችበት ሁኔታ ነው። ድንገት ተንቶን የተባለ ቆንጆ ወንድ ልጅ ብቅ ይልና ድመቷን በቀላሉ ያድናል። ታሊዮን በምስጋና ትመለከተዋለች። ተንቶ ግን በብርድና በጥቂት ትዕቢት እያያት ምንም ሳይናገር ይሄዳል። ከተወሰነ ጊዜ በኋላ ተንቶን የ200 IQ ባለቤት የሆነ የዝውውር ተማሪ መሆኑ ታወቀ። ሆኖም ባህሪው በጣም ቀዝቃዛና ትዕቢተኛ ነው። ወደ ትምህርት ቤት ሲደርስ ርዕሰ መምህሩ በትምህርት ቤቱ ከፍተኛ ደረጃ ወደሚገኘው የሊቃውንት ክፍል እንደሚመደበው በኩራት ያበስራሉ። በተመሳሳይ ሰዓት ታሊዮ ዘግታ ትመጣለች። ታሊዮን በትምህርት ቤት ደካማ ተማሪ በመሆኗ ነው ከሊቃውንቱ ክፍል ይልቅ በመደበኛ ክፍል ውስጥ የምትማረው። ነገር ግን ሁሉንም በማድነቅ ተንቶን የሊቃውንቱ ክፍል ለመቀላቀል ፈቃደኛ አልሆነም። ከታሊዮ ጋርም በተመሳሳይ ክፍል ለመቆየት መረጠ። እንደ ርዕሱ ብልህ ያልሆኑ ተማሪዎችን በመመልከት ተራ አእምሮ እንዴት እንደሚሰራ መረዳት እንደሚፈልግ ተናገረ። ታሊዮ በውጫዊ መልኩ ብታፍርም በውስጧ ግን ደስ ብሏታል። ሁለቱም ከርዕሰ መምህሩ ቢሮ ሲወጡ ታሊዮ ድመቷን ለተንቶን ሰጥታ ድመቷን መንከባከብ እንደማትችል ትነግረዋለች። ከዚያም ታሊዮን ለታንቶ ፍቅር እንደያዛት እና ስሜቷን ለመግለጽ የፍቅር ደብዳቤ ለመጻፍ እንደወሰነች አወቀ። አዲስ የትምህርት ክፍለ ጊዜ ሲጀምር ሁሉም ሰው ስለ ተንቶ ማውራት ጀመረ። ታሊዮን ስሙን ስትሰማ ተንቶን የልጅነት ጓደኛ መሆኑን አሰበች። የታሊዮ የቅርብ ጓደኛ የሆነው ኪንግ ይህንን በማየቱ ቀና። ነገር ግን ምንም አላለም። ወዲያውኑ ርዕሰ መምህሩን ተንቶን ወደ ክፍሉ አምጥቶ ሁሉም ተማሪዎች እርስ በርሳቸው እንዲያስተዋውቁ ጠየቀ። ታሊዮ ራሷን እንዳስተዋወቀች ተንቶ የልጅነት ጓደኛዋ እንደሆነ ታስታውሳለች። ሆኖም ተንቶ ምንም ምላሽ አልሰጠም። እንደማያውቃት አይነት ባህሪ ያሳየ። ይህም ታሊዮን በጣም ጎዳ። ጓደኞቹ በተንቶ ለመጥፎ ነገር መናገር ሲጀምሩ ታሊዮ አስቆመቻቸው። ጓደኞቿ እውነቱን ለማወቅ አጥብቀው ለመጠየቅ ታሊዮን ተንቶን እንድታነጋግር ቢወስዷትም ተንቶ በሁሉም ሰው ፊት ሊያውቃት ፈቃደኛ አልሆነ። ድመቷንም እንደማይወድ ተናገረ። በኋላ ታሊዮ ድመቷን ስትፈልግ ተንቶ ድመቷ ከሱ ጋር ደህና እንደሆነች ነገራት። በዚያን ቅጽበት ታሊዮ ድፍረት ሰብስባ የፍቅር ደብዳቤዋን ሰጠችው። ተንቶም ደብዳቤውን ተቀብሎ ምንም ሳይናገር ሄደ። ታሊዮም ተንቶ ወዲያውኑ መለስ ስላፈረ ምናልባት በኋላ በሁሉም ሰው ፊት ሊጠይቃት እንደሚችል እያሰበች ቀኑን አሳለፈች። ነገር ግን በሚቀጥለው ቅጽበት ኪንግ ወደ እሷ ሮጦ ተንቶ የሰዋሰው ስህተቶቿን ለማረም ብቻ ደብዳቤውን በትምህርት ቤት መካከል እንደለጠፈውና ጉዳዩን በሁሉም ትምህርት ቤት እንደተሰራጨ ሲነግራት ሁሉም ነገር ተገለባበጠ። ታሊዮ በጣም ተጎዳች። ኪንግም ተቆጥቶ ደብዳቤውን ቀደደውና ደገፋት። ጓደኞቿም ታሊዮን አጽናኗት። ኪንግ ከትምህርት ቤቱ ውጪ ወሰዳትና ስሜቷን ለማሻሻል ሞከረ። ከዚያም ታሪኩ ይቀጥላል። ታሊዮ ከአባቷና ከጓደኞቿ ጋር እያሳለፈች ነው። ድንገት ምግብ ቤት ውስጥ ፍንዳታ ይከሰታል እና ሁሉም ህይወታቸውን ለማዳን ይወጣሉ። ታሊዮና አባቷ ቤታቸውን ያጣሉ። አባቷ አሁን አክስታቸው ቤት መቆየት እንዳለባቸው ይነግራታል። በሚቀጥለው ጠዋት ኪንግ ወደ ትምህርት ቤት ሲወስዳት ምን እንደሚያስፈልጋት ይጠይቃታል። ታሊዮም አንዳንድ መጽሐፎች እንደሚያስፈልጓት ትናገራለች እና ኪንግ አዳዲስ መጽሐፎችን እንዳመጣላት ቃል ገባ። ታሊዮ ትምህርት ቤት ስትደርስ ድንገት ከተንቶ ጋር ትጋጫለች። ነገር ግን ምንም ሳይነገር በፍጥነት ይሄዳል። ሆኖም ጠረጴዛዋ ላይ ስትደርስ መጽሐፎቿ ቀድሞ እንደተቀመጡ አስተዋለች። ተንቶ እንዳደረገው ታምናለች። ደስ ብላ የጓደኞቿ ነገረቻቸውና የምስጋና ደብዳቤ ለመጻፍ ወሰነች። በኋላ ታሊዮ ተክሎችን እያጠጣች ሳለ ድንገት ከኋላዋ ሲተኛ የነበረው ተንቶ ላይ ውሃ ፈሰሰች። ተንቶን ተነሳ። ነገር ግን ታሊዮ ስለ ደብዳቤው ክስተት አሁንም በሱ ላይ ተቆጥታ ስለነበረ ይቅርታ አልጠየቀችም። ተንቶን ልሂድ ሲል ለመጽሐፎቹ አመሰገነችው። ሆኖም አሁንም ቀዝቃዛ ባህሪው ቀጠለ። ታሊዮ ግን በደግነቱ ተደስታ ቃላቶቹን ችላለች። ከዚያም በኋላ ታሊዮ ስለ አዲሱ መኖሪያ ለተንቶን ነገረችው እና እንዲጎበኘው ጋበዘችው። ነገር ግን ተንቶን ብዙ ፍላጎት አላሳየም እና በቀላሉ ሄደ። ከዚያም ታሊዮና አባቷ ወደ አንድ የቆየ ጓደኛ ቤት ተዘዋወሩ። ታሊዮ እዛ ስትደርስ የቅንጦት ቤቱን አይታ ደነገጠች። ድንገት አንዴ ተንቶን የሰጠችው ጋር የሚመሳሰል ድመት አየች። እሷ ጋር መጫወት ጀመረች። ነገር ግን በዛን ቅጽበት ተንቶ ከፊቷ ታየ። አስደነገጣት። ሚዛኗን ልትስት ስትል ተንቶ በጊዜ ያዛት። ታሊዮም በመገረምና በመደንገጥ እዚህ ምን እያደረገ እንደሆነ ጠየቀችው። ነገር ግን እንደ ሁልጊዜው ቀዝቃዛና ከባድ ሆኖ ምንም መልስ አልሰጠም። ከዚያም አንድ ወፍራም ሴት ታሊዮን አቅፋ እንድትበላ ጠራቻት። ብዙም ሳይቆይ ታሊዮ ተንቶን በእውነቱ የአባቷ ጓደኛ ልጅ እንደሆነ እና ሁለቱም ቤተሰቦች ከልጅነታቸው ጀምሮ እንደሚታወቁ ታወቀ። ይህንን ስትሰማ ታሊዮ በጣም እንደተደሰተች እና ስለ ተንቶን ሁልጊዜ ስለምታስብ ሌሊቱን ሙሉ መተኛት አልቻለችም። በሚቀጥለው ቀን ወደ ትምህርት ቤት ሲሄዱ የተንቶን ታናሽ ወንድም እንዲሁም ታሊዮ ምን ያስቀይም ነበር። ያም ሆኖ ታሊዮ ከሱ ጋር ጓደኛ ለመሆን ትሞክራለች። ነገር ግን እንደ ተንቶን ወንድሙ ቀዝቃዛና ከባድ ባህሪ ያሳያል። ከዚያም በትምህርት ቤቱ የተንቶን የስፖርት ውድድር ይፋ ሆነ። ታሊዮም እሱን ለመደገፍ ተነሳሳች። የተንቶን ወንድም ለታሊዮ የተንቶን በውድድሩ ላይ ተቀናቃኝ የሴት ጓደኛው ቆንጆና ጎበዝ እንደሆነች ነገራት። ታሊዮ ትንሽ
ትንሽ ግራ ተጋባች። ነገር ግን አሁንም ከጓደኞቿ ጋር ለውድድሩ ተዘጋጀች። በውድድሩም ቦታ የተንቶን ተቀናቃኝ አስተማሪዎች እንዲያሸንፍ ሲጫኑባት የተረጋጋች ተወዳዳሪ ትመስላለች። ታሊዮም ተንቶንም በውድድሩ ትደግፋለች። ተንቶ በተሳካ ሁኔታ አሳይቶ እስከ መጨረሻው ይደርሳል። ታሊዮ ተቀናቃኙ የተንቶን ወንድም የጥቀሳት ልጅ መሆኗን አስተዋለች። ውበቷና ብልህነቷ ማየቷ የታሊዮ በራስ መተማመን ትንሽ እንዲቀንስ አደረገው። ተንቶ ሆን ብሎ በሁለተኛ ደረጃ ቆየና ውድድሩን ለቀቀ። አሸናፊዋ ልጅ ለረዳት አመሰገነችውና ሁለቱም ጊዜያቸውን አሳልፉ። ሆኖም ታሊዮ አብሮ ስታያቸው ቀናት። በሚቀጥለው ቀን ትምህርት ቤት ዳይሬክተሩ ተንቶን ለምን በውድድሩ እንዳላሸነፈ ጠየቀው። ነገር ግን ተንቶን በጸጥታ ምንም ሳይመልስ ዝም አለ። አስተማሪው ጣልቃ ገብቶ ለማረፍ ወደ ውጭ ወሰደው። ሌሎችም ተማሪዎች ትምህርት ቤቱ አሁንም ምርጥ አፈጻጸሙን እንዳሳየ ተሰማቸው። ነገር ግን ታሊዮ በተንቶን እና በተቀናቃኟ ልጅ መካከል የሆነ ነገር እንዳለ መጠርጠር ጀመረች። ራሷን ለማሻሻል ወሰነች። መጽሐፍንም ለማንበብ ትሞክራለች። ነገር ግን ደካማና ተስፋ የቆረጠች ትመስላለች። በሚቀጥለው ቀን የተንቶን እና ታሊዮን ግብይት ወሰደቻትና ብዙ ነገር አብረው ገዙ። በመጨረሻም ታሊዮን በጣም ደስተኛ ያደረገችውን ቆንጆ ነገር በጣም ውድ የሆነ ልብስ ሰጠቻት። ወደ ቤት ከተመለሱ በኋላ እናቱ ታሊዮ የበለጠ ብልህ መሆን የምትፈልግ ደካማ ተማሪ እንደሆነች በሱቅ ውስጥ ስለተናገረች ተንቶን ታሊዮን እንዲያስተምር ትነግረዋለች። በመጀመሪያ ተንቶን በግልጽ እምቢ አለ። ነገር ግን በመጨረሻም እናቱ አጥብቆ በመጠየቅ ተስማማ። ያቺ ምሽት ታሊዮን ለማስተማር ወደ ክላስ ሲሄድ በሮዝ ቀለም ልብስ በጣም ቆንጆ ስለነበረች አፈረ። ለማጥናት ተቀመጡ። ነገር ግን ምንም ጥረት ቢያደርግም እና ቢገጽጸውም ታሊዮ አላመነችም እና የሚያናድዷትን ሞኝ ወይም ቀልድ ታደርግ ነበር። በመጨረሻም እንቅልፍ ወሰደው። አጋጣሚውን በመጠቀም ታሊዮ ከመስታወት ጠረጴዛ በታች የድመት ፊት ሳለችበትና በድብቅ ሳመችው። ድንገት ተንቶን ነቃና በድንገት ተቃቅፈው ራሳቸውን አገኙት። ይህ አሳፈረውና ከማፈሩ የተነሳ ፊቱን በፍጥነት በትራስ ውስጥ ደበቀ። ይህን ስታይ ታሊዮ ትኩሳት እንዳለባት አስባ ቢቃወምም መድኃኒቱን አጥብቃ መስጠት ጀመረች። ነገር ግን ድንገት ሁለቱም ወደቁ። የተንቶን ፊት ከማፈሩ የተነሳ ቀላና ታሊዮ በጣም ስላፈረች በፍጥነት ከክሎ ወጣች። ነገር ግን በሚቀጥለው ቀን የታሊዮ እግሮች ስለታመሙ ትምህርት ቤት ወሰዳት። ትምህርት ቤት ሲደርሱ ታሊዮ የሂሳብ ፈተና እየተካሄደ እንደሆነ አየች እና ተንቶን ከሁሉም ሰው የበለጠ ፍጥነት ፈታው። ፍጥነቱም ሁሉንም አስደነገጣ። ጓደኞቹ ታሊዮ ወደ ቅጣት ቤት እየሄደች እንደሆነ ሲያዩ መላው ቡድን ተከተሏት። እዛም ሲደርሱ ታሊዮና ተንቶን አሁንም በተመሳሳይ ቤት እንደሚኖሩ ሲያውቁ ሁሉም ደነገጡ። ኪንግ ስሜቱ ተረበሸና ታሊዮ ከዛ ቦታ ለመውጣት ማንኛውም ነገር እንደሚያደርግ ቃል። ነገር ግን ተንቶን ተረጋግቶ ሁለቱም ቤተሰቦች ከልጅነታቸው ጀምሮ ጓደኛሞች እንደሆኑና በመካከላቸው እውነተኛ ፍቅር እንዳለ ሁሉንም አስታወሳቸው። በዚህ መንገድ ታሊዮና ተንቶን በተመሳሳይ ቤት መኖር ጀመሩ። ኪንግን ለማስቀናት ተንቶን ሆን ብሎ ወደ ታሊዮ ቀረበ እና ከሷ ጋር በጣም በቅድ ባህሪ ማሳየት ጀመረ። ይህ ኪንግን በጣም ጎዳውና እንዲቀና አደረገው። ሆኖም ኪንግ ተስፋ እንዳይቆርጥ ወሰነ። እናም የታሊዮን ልብ ለማሸነፍ ብልህ ለመሆን መሞከር ጀመረ። በቁም ነገር ማጥናት እና ልምምድ ማድረግ ጀመረ። ይህም ጓደኞቹን አስደነቀ። ነገር ግን አሁንም ይደግፉታል። ታሊዮ ኪንግ በእውነት እንደተለወጠ አስተዋለች እና ምናልባት ይህ ሁሉ እያደረገ ያለው ለየት ያለ ሰው ሊሆን እንደሚችል አስባለች። ይህ በእንዲህ እንዳለ ተንቶን ወደ ውጭ ሲሄድ እርዳታ የምትፈልገው ከውድድሩ የቆንጆዋ ልጅ ናምካንግን አገኘ። ታሊዮ አብሮ ስታያቸው ደነገጠች። ተንቶን ታሊዮ ያየቻቸው እንደሆነ ሲያውቅ ወዲያውኑ ሁኔታውን ተጠቅሞ እንድትቀና አደረገና ናምካንን ከሱ ጋር ወሰዳት። ታሊዮም ዝም ብላ ሲሄዱ ተመለከተች። ይህን ስታይ ኪንግን ወዲያውኑ አጋጣሚውን ተጠቅሞ ታሊዮን ወደ ቤት ለመውሰድ ሀሳብ አቀረበ። መንገድ ላይም ኪንግ ድንገት ታሊዮን ተንቶንን እንደሚትወድ ጠየቃት። ታሊዮን በመጀመሪያ ግራ ተጋባች። ነገር ግን በሀቀኝነት ተቀበለችውና ይህ የኪንግ ልብ ሰበረው። ያም ሆኖ ግን ስለ ራሱ ስሜት በረጋ መንፈስ ነገራትና እንደሚወዳት ተናገረ። ነገሮች አስቸጋሪ ቢሆኑም ቤቷ ርቆ ቢሆኑም ወይም ቢደክምም ተስፋ እንደማይቆርጥ በለስላሳ ተነገረ። እሷን በጣም እንድትወደውና በልቦ ትንሽ ቦታ ለሱ እንድትተውለት ብቻ ጠየቃት። ይህን ስትሰማ ታሊዮ ደነገጠችና የኪንግን ጥያቄ ሌሊቱ ሙሉ ስታስብ አሳለፈች። ኪንግም ሌሊቱን ሙሉ ሲጨነቅ አደረ። በሚቀጥለው ጠዋት ትምህርት ቤት ታሊዮ ውጤቱ እንደወጣ አወቀች። ውጤቷንም ስትፈትሽ ጥሩ ውጤት በማግኘቷ በጣም ደስ አላት። ለተንቶን አመሰገነችው፣ ምክንያቱም ይህ ሁሉ ስራ ምክንያት ነው። ተንቶንም ደስ ብሎት ፈገግ አለ። ነገር ግን በክፍሉ ውስጥ ያሉ ሌሎች ተማሪዎች አሁንም ዝቅተኛ ውጤት አላቸው። ስለዚህ ርዕሰ መምህሩ ከመካከለኛ ፈተና በኋላ እንደገና እንዲፈተኑ ወሰነ። ካልተሻሻሉ አስተማሪው ከመምህርነት ስራ ተነስተው ወደ ክለብ ስራ ሊቀየሩ ይችላሉ። ጓደኞቹም ይህን ሲያውቁ አስተማሪያቸውን ለማዳን ተንቶን እንዲያስተምራቸው ጠየቁ። መጀመሪያም ተንቶን እምቢ አለ። ነገር ግን እናቱ የሰጧትን የልጅነት ፎቶዎች እንደሚያጋልጥ በማስፈራራት ታሊዮ አስገደደችው። ስለዚህም ለፈተና እንዲያዘጋጃቸው በመጨረሻው ተስማማ። ማታ ላይ ተንቶን ፎቶ ለመፈለግ ወደ ታሊዮ ክፍል ሰርጎ ገባ። ነገር ግን መፈለግ
መፈለግ ሲጀምር ታሊዮ ያዘችው። ተንቶን ምንም ከመናገሩ በፊት ራስ ስላለበት ለቁርስ እንደመጣ ራሷ ገመተች። እሱንና ጓደኞቿን በማጥናት ስለረዳት ለሱ ምግብ ለማዘጋጀት ወደ ወጥ ቤት ሄደች። ነገር ግን እንደወጣች ተንቶን በፍጥነት ፎቶን ለመፈለግ ቀጠለ። ነገር ግን ማግኘት አልቻለም ነበር። በምትኩ ክፍሉን ሁሉ አበላሸው። ታሊዮም እየተመለሰች እንደሆነ ሲያቅ በፍጥነት ማጽዳት ጀመረና እንደ ድል ሆኖ እሷ ከመግባቷ በፊት ክፍሉን አስተካከለ። ታሊዮ እዛ በአስቸጋሪ ሁኔታ ሲቆም ስታየው ተጠራጠረችና ምን እያደረገ እንደሆነ ጠየቀችው። ተንቶንም ክፍሉ በጣም አቧራ እንደሆነና ንጹህ ማድረግ እንዳለባት ሰበብ በማድረግ በፍጥነት ተናገረ። ከዛም ሳንዱቹን ወስዶ በፍጥነት ወጣ። በሚቀጥለው ቀን ተንቶን ሁሉንም ተማሪዎች አስተማረ እና ሁሉም በጥሞና እና በሙሉ ትኩረት አጠኑ። በኋላም የተንቶን እናት ለሁሉም ጣፋጭ አመጣች እና ሁሉም በጣም ተደሰቱ። ያቺ ምሽት ተንቶ ፎቶን ለመፈለግ እንደገና ወደ ታሊዮ ክፍል ገባ። ነገር ግን ታሊዮ እንደገና ያዘችው። እንደገና እንደተራበ በማሰብ ታሊዮ ቀጥታ ወደ ወጥ ቤት ወሰደችው እና ሁለቱም አብረው ኑድል አበሰሉ። ከዚያም ሁለቱም አብረው ለመብላት ተቀመጡ። ነገር ግን ኑድል ስላለቀ አንድ ሳህን ብቻ ቀረ። ለታሊዮም ተንቶን እንዲበላ ሰጠችው። ነገር ግን ተንቶን ኑድሉን ከሷ ጋር አብረው እያጎረሳ መመገብ ጀመረ። ይህ ምልክት የታሊዮን ልብ አሞቀውና እሱ የምትወደው ሰው ልክ እንደሱ እንደሚመስል በመናገር ለተንቶን ፍቅሯን በድብቅ ገለጸችለት። ይህንን ሲሰማ ተንቶን ፈራና ወዲያውኑ ተነስቶ ወጣ። ኋላ ታሊዮ ለኪንግ ፈተናው ምሳሌ ወረቀት ሰጠችውና ኪንግ ከተንቶን ትምህርት ያልወሰደ ብቸኛው ሰው ስለነበር እንዲያልፍ ሊረዳው እንደሚችል ተናገረ። ኪንግ ወሰደው። ነገር ግን ከጥያቄው በኋላ በመካከላቸው ያነ ነገር አሁንም አስቸጋሪ ነበር። እሷንም አላሳፍራትም ብሎ ርቀቱን እየጠበቀ አምኗል። ታሊዮ ጥያቄው አሳፋሪ እንደነበረ ነገር ግን ዝምታው እንግዳ እንደነበረ ተናገረች። ስለዚህም ኪንግ እንደገና አያሳፍራትም ብሎ በለስላሳ ቃል ገባ እና ሁለቱም እንደበፊቱ ጓደኛሞች ለመሆን ወሰኑ። በሚቀጥለው ቀን ውጤቱ በመጨረሻም ወጣ እና ሁሉም ተማሪዎች ጥሩ ውጤት አገኙ። ተንቶን ለረዳቸውም አመሰገኑ። ምክንያቱም መሪነቱን በማሻሻል ትልቅ ሚና ተጫውቷል። አስተማሪዎቹም ጠንክረው በመስራታቸው በእውነት ደስ አላቸው እና ለቀጣዩ ፈተና በተመሳሳይ ትጋት እንዲዘጋጁ አበረታቷቸው። በኋላ ታሊዮ የተንቶንን ታናሽ ወንድም ቱሩቦን ትምህርት ቤት ለመውሰድ እና የመጣል ኃላፊነት ወሰደች። በመንገድም ላይ ቱሩቦ ሴት ልጅ እንደሚወድ ነገራት። ስለዚህም ታሊዮ ሙሉ በሙሉ እንደምትደግፈውና እሷን ለማስደመም የሚረዱ አንዳንድ ሀሳቦችን እንደሚጋራ ቃል ገባ። ከዛም ጊዜ ጀምሮ ሁለቱም ጥሩ ጓደኛሞች ሆኑ። ሆኖም ታሊዮ ናምኳን በትምህርት ቤቷ ስትመዘገብ ትልቅ ግራ አጋጠማት። ተንቶንን እንደማታገኝ በማሳወቅ ከሱ እንድትርቅ አስጠነቀቀቻት። በመጨረሻም ሁሉም ተማሪዎች ለፈተና በጣም ጠንክረው አጠኑና በጥሩ ውጤት ከትምህርት ቤት ተመረቁ። ይህም መምህራኑን እና ርዕሰ መምህሩን ስሜታዊ ያደረገ። ከዚያም ተንቶን ታሊዮ ተክሎችን ለመጨረሻ ጊዜ እንዲያዩ ወሰዳት። ምክንያቱም ታሊዮ ከሄደች በኋላ የሚንከባከባቸው ማንም አይኖርም። ዘን ታሊዮ እንደሱ ተመሳሳይ ኮሌጅ ለመግባት የተቻላትን ሁላ እንድትሞክር ተንቶን ትነግረዋለች። ሆኖም ተንቶን ዝቅተኛ አይኪው ስላላት ሊስቅባት እንደሚችል ይሰማትና ትጨነቃለች። ነገር ግን ከማሾፍ ይልቅ ተንቶን አበረታታትና እንደሱ ኮሌጅ እንድትገባ በትክክል እንደሚያስተምራት ተናገረ። ይህንም ስትሰማ ታሊዮ በጣም ተደሰተች። ወደ ቤትም ሲመለሱ አይስክሬም ለመብላትና ትንሽ ለመወያየት ቆሞ ተንቶን የታሊዮ ሸሚዝ ሙሉ በሙሉ በጽሁፍ እንደተሸፈነ አስተዋለ። ስለዚህም ስለሱ ጠየቃት። ጓደኞቻቸው እንደረሳቸው በየሸሚዛቸው ስሞቻቸውን እንደሚጽፉ አብራራቱለት። ተንቶን ሸሚዝ ላይ ማንም እንዳልጻፈ ስታይ የራሷን ስም ጻፈችበት። በዚያ ቅስፈት ሁለቱም በጣም ተቀራረቡና ተንቶን በድንገት ቀርቦ ሳማት። ታሊዮም ደነገጠችና ያቺ ሌሊት መተኛት አልቻለችም። ያንን ጊዜ ከአእምሯ ደጋግማ እያየች በኋላም ታሊያ አባቷ ከከተማ ውጪ ለመሄድ ፈቃድ ጠየቀች። አስተማሪያም የለቀቀው ጓደኛ በበጎ ፈቃደኛ ምንም ትምህርት ወይም መምህር የሌለበት ቦታ ትምህርት ቤት እየገነባ ስለሆነ እዛ እንዲያስተምር እንደጋበዘው አብራራ። ለዚህም ነው ሁሉም ተማሪዎች አብረውት ሄደው በትምህርት ቤቱ ለመገንባት የወሰኑት። በመጀመሪያም አባቷ እምቢ አለ። ነገር ግን ኪንግም ማብራት እንደሚሄድ ሲስማማ ወዲያውኑ ፈቀደላት። ይህን ስታይ የተንቶን እናት ልጇ ከታሊዮ ጋር እንዲሄድ ጠየቃቸው። ምክንያቱም ሁልጊዜ አብረው እንዲሆኑ ትፈልጋለች። በመጨረሻም በሚቀጥለው ቀን ሁሉም መንደሩ ደረሱ። ነገር ግን እዚያ እንደደረሱ ምንም ኢንተርኔት እንደሌለ አወቁ። ስለዚህ እርስ በርስ መግባባት ቀላል መንገድ አልነበራቸውም። ተጨማሪም ሌሊቱን እዛ መቆየት ነበረባቸው። በዚያ ቅስፈት የመምህሩ በጎ ፈቃደኛ ታይም ደረሰና በሁሉም ተማሪዎች በጣም ደስ አላቸው። ምክንያቱም በጣም ደግና ጥሩ ሰው ነው። ከዚያ በኋላ በታይ እርዳታ ሁሉም ተማሪዎች አብረው ምግብ አዘጋጁና አብረው ጊዜ አሳለፉ። በተለይም ኪንግ ሁልጊዜ ከታሊዮ አጠገብ ይቀመጥ ነበር። በዛ ምክንያት ተንቶን በጣም ቀና። በኋላም በጫካ ውስጥ ሲሰሩ ታሊዮና ጓደኛዋ ደከማቸውና መንገዳቸውን ስተዋል። ታሊዮ ተጨነቀች። ነገር ግን አሁን
ቢሆንም በረካና በኃላፊነት ስሜት ለማግኘት ሞከረ። ሌሊት ሲወርድ ሁሉም ተጨነቁና እሱን ለመፈለግ ወጡ። ነገር ግን ተንቶን አብሮ መፈለግ ጊዜ ማባከን ብቻ እንደሆነ ሰማው። ስለዚህ እነሱን ለማግኘት ብቻውን ሄደ። ሌሊቱ እየጨለመ ሲሄድ ታሊዮና ጓደኞቿ ፈሩ። የጓደኛዋ ሁኔታ ተባባሰና ትኩሳት ያዘች። ይህም ታሊዮን በጣም እንድትጨነቅ አደረጋት። እንደ እድል ሆኖ ተንቶን አገኛቸውና በፍጥነት ረዳቸው። በጫካ ውስጥ በእጽዋት እንዴት እንደሚታከም የሚያብራራ ሽማግሌ ያገኙ። ተንቶን ለታሊዮ ጓደኛ መድኃኒት አዘጋጀ እና ታሊዮ ረዳቸው። በዚህ ጊዜ ታሊዮ በድካም ምክንያት እንቅልፍ ወስዷት በተንቶ ላይ ጭንቅላቷን ስታሳርፍ ስሜታዊ የሆነ ነገር ተከሰተ። ውበቷን አይቶ ደነገጠና ሳይስማት መቆየት አልቻለም። ነገር ግን በዚያ ቅጽበት የታሊዮ ጓደኛ ነቅታ ትዕይንቱን በሙሉ አየች። በሚቀጥለው ጠዋት ተንቶን ታሊዮን እና ጓደኛዋ ወደ መምህሯ መጣቸው። ታሊዮን በሌሊት ወቅት ምን እንደተከሰተ አብራራች። ጓደኛዋ ተንቶን ለታሊዮ ስሜት እንዳለው ተረዳች። ነገር ግን ለመግለጽ ይከብደዋል። ታሊዮ በመካከላቸው ምንም ነገር እንደሌለ በሀፍረት ትክዳለች። ወደ ቤት ከተመለሱ በኋላ ተንቶን ነጻ ለማውጣት ያለውን እቅድ አጋራ። ለአንድ ዓመት ብቻውን እንደሚኖር የወደፊት እጣ ፋንታውን እንደሚረዳ እንደሚያጠናና የራሱን ማንነት እንደሚገነባ ተናገረ። ወላጆቹና የታሊዮ አባት አበረታቱ። ከዚያም ተንቶን ለመሄድ እቃውን ማሸግ ጀመረ። ነገር ግን ከመሄዱ በፊት ታናሽ ወንድሙ እሱ ከሄደ በኋላ ታሊዮን እንዲከባከባት ነገረው። ከዚያ በኋላ ታሊዮን ለመጨረሻ ጊዜ ሊሰናበታት ሄደ። መሄዱም በጣም አበሳጫትና ማልቀስ ጀመረች። ይህንን ሲያይ ተንቶን እንድትጠይቃት ነገር ግን ማልቀሷን ስቀጥል በድንገት ሳማት። በመጨረሻም የተንቶን መሄጃ ጊዜ ደረሰ። የመጨረሻውንም ስንበት ለሁሉም ተናግሮ ሄደ። ይህም ታሊዮን እንደገና እንድታዘን አደረጋት። በዚህም ጊዜ ታሊዮ በጥናቱ ላይ ታተኩርና እና ታናሽ ወንድሙንም ትረዳለች። በኋላ ቱርቦ ትምህርት ቤት ሲሄድ ተንቶ የት እንዳለ እንደሚያውቅና ለእሱ ማንኛውንም መልእክት መላክ ከፈለገ እንደምታደርስለት ከነገረችውና ናምኮ ጋር ተገናኘ። ይህ ስትሰማ ቱርቦ ተንቶንን የት እንዳለ በጉጉት ጠየቀ። ነገር ግን ናምኮንግ ለመናገር ፈቃደኛ አልሆነችም። ታሊዮን ናምኮንግን ተንቶን የት እንደሚኖር እንደምታውቅ ስታውቅ በጣም ቀናች እና ከጓደኞቿ ጋር ናምኮንግን ለመከተልና ስለ ተንቶን መረጃ ለመውሰድ እቅድ አወጣች። በሚቀጥለው ቀን ታሊዮና ጓደኞቿ ናምኮንግን በድብቅ ተከተሉና ወደ ካፌ ስትገባ አዩአት። ወዲያውኑ ተንቶን ውስጥ እንደሚኖርና ሁለቱም እዛ እንደተገናኙ እንደሆነ አሰቡ። ነገር ግን ናምኮንግ ሲወጣ ወደ ውስጥ ሲገቡ ተንቶን በየትኛውም ቦታ ማግኘት አልቻሉም ነበር። ተስፋ ቆርጠው ተንቶን ቀድሞውኑ እንደሄደ እያሰቡ ተቀመጡ። ነገር ግን ድንገት ከጀርባቸው በጠንቋይ ልብስ ታየ እና ትዕዛዛቸውን ጠየቃቸው። እንደዚያ ሲያዩት ሁሉም ደነገጡ። ከዛም በዚያን ጊዜ ተንቶን ከጥናቱ ጎን ለጎን የራሱን ወጪ ለመሸፈን በካፌ ውስጥ በትርፍ ሰዓት እንደሚሰራ ተገነዘቡ። ተንቶን ካያቸው በኋላ ብዙ ምላሽ አልሰጠም እና ታክሲ አቁሞ ሄደ። ሆኖም ታሊዮ ከእሱ ጋር ታክሲ ውስጥ ገባች። በጉዞ ወቅት እሱ ከሄደ በኋላ የተከሰተ ሁሉ ነገረችው። ከዚያ በኋላ ሁለቱም መካነ አራዊት ሄደው አብረው ጊዜ አሳለፉ። ተንቶን ለታሊዮ ዶክተር ለመሆን እንደወሰነ ነገራት። ይህንን ስትሰማ ታሊዮ ተደሰተችና አብረው እንዲቆዩ እሷ ነርስ እንድትሆን ተናግራ አቀፈችው። በዚህ ምክንያት ታሊዮ በሚቀጥለው ቀን የበለጠ ማጥናት ጀመረች። በጠዋት ወደ ታች ስትመጣ ተንቶን ለቁርስ ቀደም ብሎ እንደመጣና ለእሷ አንዳንድ ስጦታዎችን እንዳመጣላት ከተንቶን እናት አወቀች። ይህንን ስትሰማ ታሊዮ ሳጥኖቹን በጉጉት ከፈተች። ነገር ግን በውስጣቸው ብዙ መጽሐፎችንና የነፍስ ህልሟን ለማሳካት በትክክል እንድትከተል ተንቶን በተለይ ለእሷ የሰራውን መርሃ ግብር አገኘች። ይህ በእንዲህ እንዳለ ናምኮንግ እንዲሁም የተንቶን ኮሌጅ ገባች። ነገር ግን በአቀባበል ስነ ስርዓት ወቅት ከአዛውንቶች ጋር ጨዋታ እንድትጫወት ተገደደችና በመጨረሻም ተሸነፈች። እንደ ቃል ለ2 ሳምንታት ዳን ከተባለ ወንድ ልጅ ጋር የምሳ አጋር እንድትሆን ተመድባለች። ነገር ግን ጭንብል ስለለበሰ ፊቱን ማየት አልቻለችም። በሚቀጥለው ቀን በመጀመሪያም ቀን ናምኮንግ ድንገት 2 ሴቶች ልጆች ጋር ተጋጨችና መጽሐፎቹ ሁሉ መሬት ላይ ወደቁ። በዚያ ቅስፈት አንድ ወንድ ልጅ ደርሶ እንድትነሳ ረዳ። ወዲያውኑ አወቃትና የዳን አጋር እንደሆነች ጠየቃት። ይህንም ስታይ ናምኮንግ በአስቸጋሪ ሁኔታ ሳቀችና አዋለች። ከዚያም የምሳ አጋር መሆን ምን ማለት እንደሆነ ጠየቀች። ወንድ ልጅ ማለት ከዳን ጋር ምሳ መብላት፣ ለ2 ሳምንታት መክሰስ መግዛት ማለት እንደሆነ ገለጸላት። የናምኮንግ ፈገግታ ወዲያውኑ ጠፋ። እናም በጥርጣሬ ይህ ምን አይነት ቅጣት ነው ብላ አሰበች። በጉጉት ዳን ማን እንደሆነና ምን እንደሚመስል ጠየቀች። ወንድ ልጅ ዳን በኮሌጁ በጣም ቆንጆና ታዋቂ ደግ ተማሪ እንደሆነ ሁሉም ሴቶች እንደሚወዱት ነገራት። ይህንን ስትሰማ ናምኮንግ እሱን ለማየት ጉጉት አደረባትና ልታገኘው ሄደች። ነገር ግን ወደ መገናኛው ስትደርስ ደነገጠች። ምክንያቱም ዳን ቀደም ሲል የረዳት ወንድ ሌላ ማንም አልነበረም። ዳን ምሳ ሊበሉ ወሰዳትና እንደ አስተናጋጅ እያዘዘ ለራሱ ብዙ ምግብ እንድታመጣለት ነገራት። ይህም ናምኮንግን አስቆጣትና ልትሄድ ስትል ተነሳች። ነገር ግን ዳን አስቆማትና ምሳ እንዲበሉ ጠየቃት። አብሮ መብላት ጀምሮ ናምኮንግ እሱን ለማስደመም መሞከሩን እንዲያቆም በግልጽ ነገረችው። ምክንያቱም እሷ በፍጹም ፍላጎት አልነበራትም። በዚያ ቅስፈት ናምኮንግ ተንቶንን አይታ ወዲያውኑ ስለ ዳን ሁሉን ነገር
ነገር ለመናገር ወደሱ ሄደች። ነገር ግን ተንቶን ምንም ምላሽ አልሰጠም እና በቀላሉ መልካም እድል አለችው ከመሄዱ በፊት። በተመሳሳይ ጊዜ ታሊዮ ስለ ጥናቷና ፈተናዎቿ ተጨነቀ። ኪንግ እሷን ለማጥናናትና ዘና እንድትል ለማድረግ ሞከረ። ነገር ግን ተንቶን ይህን አይቶ ተቆጣ። ቤት ውስጥ ተንቶን ታሊዮን አጥብቆ ገሰጻትና በጥናቷ ላይ እንድታተኩርና ጊዜዋን በትክክል እንድታስተዳድር ነገራት። የኪንግ ድጋፍ ተንቶንን የበለጠ እንዲቆጣ አደረገውና በመጨረሻም በመካከላቸው ውጥረት መፈጠር ጀመረ። ክርክራቸውንም በጣም ጠንካራ ከመሆኑ የተነሳ መንገድ ላይ ወጣ። ተንቶንና ኪንግ ተለያዩና መዋጋት ጀመሩ። በተንቶንና በኪንግ መካከል የተደረገው ውጊያ በኋላ ሁለቱም በመጨረሻ ተረጋግተው ተነጋገሩ። ኪንግ ታሊዮን በህመም ላይ ሲያይ ይቆጣል አለ። ተንቶንም በበኩሉ ታሊዮን ጠንካራና ስኬታማ እንድትሆን ብቻ ስለሚፈልግ ግፊት እንደሚያደርግባት ገለጸ። ምክንያቱም ያለ ፈተናዎች ፈጽሞ አታድግም። ከዛም በኋላ ታሊዮ በጥናቷ ላይ ሙሉ ትጋት አሳየች። በፈተናዎች ላይ በቆራጥነት ተቀመጠችና ፈተናው ካለቀ በኋላ ለተንቶን በዚህ ጊዜ በእውነት ጠንክሬ እንደሰራው እና አሁን ስለማንኛውም ስህተት ምንም አይነት ጸጸት እንደሌላት ነገረችው። ውጤቱም ሲመጣ ወደ ነርስነት ስለገባች ደስ አላት። ቤት ውስጥ ኪንግ ከእሷ ጋር ለማሳለፍ ይመጣል። ኪንግ በልቡ እሷ ልቧን እንደከፈተችለት ያስባል። ነገር ግን ታሊዮ አሁንም ተንቶንን መርሳት እንዳልቻለች ሰማታል። በዚህ ጊዜ ተንቶን ለሱ ስሜቷን ከምትናገር ናምኮንግ ጋር ነው። ነገር ግን ተንቶን በእሷ ላይ ፍላጎት እንደሌለው ግልጽ አደረገ። ይህም ናምኮንግን ጎዳት። ስለዚህ እሷን ወደሚያጽናናት ወደ ዳን ሄደ። ዳን እንደዚሁ እራት አብረው እንዲበሉ ጠየቃ። ነገር ግን እምቢ አለችና እሱ በእውነት እሷን መውደድ እንደጀመረ ታውቅ ወጣች። ታሊዮ የመጀመሪያ የኮሌጅ ቀን ዲያና ቀደም ብላ የተጫወተችውን ጨዋታ አካል ሆነ። ከተሸነፈች በኋላ ቅጣት ተቀበለች። ልክ እንደ ናምኮንግ ቀደም ብላ እንደነበረች ሁሉ ለ2 ሳምንታት ለሕክምና ተማሪ ጊዜ ማሳለፍ አለባት። ነገር ግን ያ ተማሪ ከሌላ ማንም ሳይሆን ተንቶን ሆኖ ተገኘ። ይህም ታሊዮን አስደሰተ። ናምኮንግ ቀናች። ተንቶን ለታሊዮ መጽናኛና ጥበቃ ሰጠው እና ታሊዮ ከእሷ ጋር በመሆኗ ደስተኛ ነች። ይህ በእንዲህ እንዳለ ናምኮንግ ተንቶን እና ታሊዮን ሲቀራረቡ ተናደደች። ዳን እሷን ለማረጋጋት ሞከረ። ነገር ግን ቁጣዋ ሁሉ በሱ ላይ ወጣችው። በዚህ ምክንያት ዳን ተጎዳና ወጣ። ይህ በእንዲህ እንዳለ የተንቶን እና የታሊዮ ትስስር እየጠነከረ ሄደ እና ብዙም ሳይቆይ ተንቶን ከቤተሰቧ ጋር እንደገና ለመኖር ወደ ቤት ተመለሰች። ይህም ሁሉንም ሰው በጣም አስደሰተ። አንድ ቀን ናምኮንግ ብቻዋን አዝና ስትቀመጥ ዳን ድንገት አስተዋላትና ሊያነጋግራት መጣ። አሰልቺ ከሆነ ከሱ ጋር እንድትሄድ ነገራት። ፈገግታ የሚያመጣላትን ነገር ማሳየት ፈለገ። ይህንን ስትሰማ ናምኮንግ ተስማምታ ከሱ ጋር ሄደች። መንገድም ላይ ናምኮንግ ስሜቷን ለዳን አጋሯትና ተንቶንን እንደምትወደው ነገረችው። ነገር ግን እሱ አላስተዋላትም። ዳን ሁሉም ሰው የራሱ ምርጫ እንዳለውና አንድ ሰው እንደሚወድ ማስገደድ እንደማይችል ገለጸ። በዛን ቅጽበት ዳን በተዘዋዋሪ ስሜቱን ተናገረና ፍጹም 10 ባይኖር ኖሮ ናምኮንግ ተወደው ይሆን ሲል ጠየቀ። ይህ ስትሰማ ናምኮንግ ግራ ተጋባችና ምንም መልስ አልሰጠችም። በኋላ ናምኮንግ ዳንን ከድሮቹ ጋር ያየችበትና እሱ የሚንከባከብ ብቻ ሳይሆን በእውነት ደግ መሆኑን ተረዳችበት። ማሳደጊያ ቤት ሄዱ። በዚህ ምክንያት ስለ ዳን ያላት አመለካከት ቀስ በቀስ መለወጥ ጀመረ። በኋላ የተንቶን አባት ለቁም ነገር ሊያነጋግረው ጠራው። በኩባንያቸው ቀውስ ውስጥ እንደሆነና ለማስተዳደር የሚረዳ ሰው እንደሚፈልግ ገለጸ። ነገር ግን ተንቶን የቤተሰብ ንግድ ሳይሆን ሕክምና ማጥናት ፈልጋል። አባቱ ከዚህ በኋላ ተንቶንን መውሰድ ካልፈለገ ከሌላ ኩባንያ ጋር እንደሚተባበር ተናገረ። ባለሀብቶቹም በታለንትና ፍላጎታቸው አላቸውና ሴት ልጆቹም ናናም እዚያም ለመስራት ፍላጎት አላት። ተንቶን የናና ስም ሲሰማ ቀደም ሲል ጓደኛሞች ስለነበሩ በጣም ተገረመ። ናና በቅርቡ ተመርቃና እቅድ ምናልባት ወደ ታይላንድ ተዘዋውራ ከትንቱ አባት ጋር በቀጥታ መስራት ነው። ይህ ተንቶንን በትልቅ ሀሳብ ውስጥ ጥሎታል። በአንድ በኩል ዶክተር የመሆን ህልምን መከተል ይፈልጋል፣ በሌላ በኩል ደግሞ ስለ ቤተሰቡ ይጨነቃል። በዚህ የቤተሰብ ግፊት ተንቶን መጨነቅ ይጀምራል እና እንዲሁም ከታሊዮ ጋር ባለው ግንኙነት ላይ ተጽዕኖ ማሳደር ይጀምራል። ቀስ በቀስ ከሷ ርቀት መያዝ ይጀምራል። አንድ ቀን እራት ላይ ተንቶንን ዶክተር መሆን ስለሚፈልግና የቤተሰብ ንግድ መቀላቀል ስለማይፈልግ የንግዶችን እድሎችን ለማግኘት ወደ ጃፓን እንደሚሄድ ተናገረ። ከዚያም ንግግሩ ወደ ታሊዮ ወደፊት እቅድ ተለወጠ። ሁሉም ሰው ታሊዮን እንደ ተንቶን በተመሳሳይ ቦታ እንደምትሰራ ያስባሉ። ነገር ግን ተንቶን ማስገደድ እንደሌለባቸውና በፈለገችበት ቦታ መስራት እንደምትችል በግልጽ ተናገረ። ከዚያም ተንቶን በከባድ ሁኔታ ታሊዮን መከተሏን ማቆም እንዳለባት ተነገረ። ይህም ታሊዮን ጎዳት። ከዚያም በኋላ ተንቶን ከእራት ጠረጴዛው ተነስቶ ሄደ። በኋላም ታሊዮ ተንቶንን ገጠመችው። ቀደም ሲል ከጎኑ እንድትቆይ ቢፈቅድላት በድንገት እየገፋ ስለሆነ ተጎዳችና ግራ ተጋባች። በእውነት ምን እንደሚፈልግ ጠየቀችውና ከሷ ጋር መሆን ካልፈለገ እውነቱን ቀደም ብሎ መናገር ነበረበታል። ተንቶን እርስ በርሳቸው እንደማይተያዩ እንደሚያምን አምኗል። እሷ እንደምትገባው ሊንከባከባት እንደማይችልና ከሱ ጋር ፈጽሞ ደስተኛ እንደማትሆን ይሰማዋል።
ተሰማት። ልቧን የተሰበረው ታሊዮ በጥንቃቄ እንዲያስብበት ጠየቀች። ተንቶን ውሳኔውን አረጋገጠ። መልሱ የታሊዮን ልብ ሙሉ በሙሉ ሰበረው እና ተንቶ ይህ ሙሉ እያደረገ ያለው የተሻለ የወደፊት ህይወቷ እንደሆነ ሳታቅ በእንባ ሮጠ። ተንቶን የራሱ ህይወት ያልተረጋጋና በአባቱ ግፊት ውስጥ እስከ ተጠመደ ድረስ ደህንነቱ ያልተጠበቀ የወደፊት ህይወት ሊሰጣት እንደማይችል ያምናል። ለዚያም ነው እንዲህ ያለ ከባድ ውሳኔ ያደረገው። በሚቀጥለው ጠዋት ተንቶ ወደ ታች ሲመጣ እናቱ ታሊዮ ለቁርስ እንዳልመጣች ነገረችው። ስለዚህ መቼም ዘግይታ ስለማታቅ እሷ እንዲፈልግ ጠየቀችው። ተንቶን ወደ ክፍሏ ሲሄድ ቀድማ እንደሄደች አገኘው። በዚያ ቅስፈት አይኖቹ ላይ ደብዳቤ ወደቀ። ሲያነብ ስሜታዊ ሆነ። ታሊዮ ሁልጊዜ ልትሰጠው የፈለገችው የፍቅር ደብዳቤ ነው። በውስጡም ምንም ቢፈጠር ሁልጊዜ እንደምትወደውና በፍጹም ተስፋ እንደማትቆርጥ ጽፋለች። ይህ በእንዲህ እንዳለ ታሊዮ አባቷ በሌሉበት ጊዜ በአባቷ ምግብ ቤት ውስጥ የሚረዳውን ኪንጎ በምታገኝበት ምግብ ቤት ሄደ። አባቷ ለስራ ከከተማ ውጪ ስለሆነ ሁለቱም ምግብ ቤቱን አብረው ለማስተዳደር ጀመሩ። አብረው መዝናናትና ብዙ ጊዜ ማሳለፍ ጀመሩ። የተጫወቱ ሳለ ታሊዮ ድንገት ተንሸራታ ልትወድቅ ስትል ኪንግ በጊዜ ያዛት። ሆኖም በትክክለኛ ጊዜ በዚያ ቅስፈት ተንቶን ደረሰና በዚያ ቦታ አያቸው። ሁኔታውን በተሳሳተ መንገድ ተረድቶ ተቆጣ። ታሊዮ ለማብራራት ሞከረች፣ ነገር ግን ሁኔታውን ከማስረዳቷ በፊት ሄዳ። ማታ ላይ ኪንግ ታሊዮ ወደ ቤት ለመውሰድ ሲመጣ ጠዋት በተፈጠረው ነገር አሁንም እንደተበሳጨች አስተዋለ እና እሷን ለማጽናናት ሞከረ። ሆኖም ታሊዮ ምንም ያህል ብትሞክር ተንቶን ፈጽሞ እንደማይወዳት ተናገረች። ተበሳጭታም በጸጥታ ሄደች። በሚቀጥለው ቀን ተንቶን የታሊዮ አባት አገኘው። ተጨንቆም ሲያየው የታሊዮ አባት በታሊዮና በተንቶን መካከል የሆነ ነገር እንደተፈጠረ ወዲያውኑ ተረዳ። ስለዚህ ምክር ሰጠው። አንድ ሰው ከወደደ መለሰ ብትወደውም ባትወደውም በሱ ላይ ከመሳለቅ ይልቅ ስሜቱን ማክበር እንዳለበት ተናገረ። ይህን ከሰማ በኋላ ተንቶን ሴት ልጃቸውን በመጉዳቱ ይቅርታ ጠየቀ። ሆኖም የታሊዮ አባት በሷ ላይ እንዳልተበሳጨ ተናገረ። የሴት ልጁንም ህመም ማየት ብቻ አይችልም። ከዚህም ተንቶን በልቡ ውስጥ ያለው ማንኛውንም ነገር በታሊዮ ፊት በቅንነት እንዲቀልጽ ነገረው። ምክንያቱም እሷ በእርግጠኝነት ስሜቱን ትረዳለች። በኋላ ታሊዮ ዳንን አገኘችው። በመጀመሪያ የኮሌጅ ቀን ዳን መርቷትና መንገዱን ስላሳያት እርስ በርሳቸው ቀድሞ ይተዋወቃሉ። በንግግራቸው መካከል አንዳንድ ፎቶዎች በድንገት ከዳን እጅ ወድቀዋል እና ታሊዮ ሲያነሳቸው ሁሉንም የናምኮንግ እንደሆኑ አስተዋለች። እሱ እንደወደዳት ወዲያውኑ ተረዳች። ዳን አፈረና ትክክለኛ መልስ አልሰጠም። ይህም የታሊዮ ጥርጣሬ ወደ እርግጠኝነት ለወጠው። ከዛም አባቷ በዛች ምሽት ምግብ ቤታቸው የኒው ዓመት ዋዜማ ድግስ እንደሚያዘጋጅ እና እንዲመጣ ጋበዘችው። እንዲሁም ናምኮንግን ጭምር እንዲያመጣት ጠየቀች፣ ምክንያቱም እሷን ስለምታውቃት። ይህን ሲሰማ ዳን በደስታ ተስማማ። ብዙም ሳይቆይ የኒው ዓመት ዋዜማ ደረሰና ሁሉም በድግሱ መደሰት ጀመሩ። ነገር ግን ለረጅም ጊዜ ተንቶን አሁንም አልታየም። ስለዚህ ናምኮንግ ስለሱ ታሊዮን ጠየቀች። ታሊዮ እሱ የት እንዳለ ምንም እንደማታውቅ። ከዚያም ድንገት ተንቶን ከቆንጆ ጓደኛው ናና ጋር ወደ ድግሱ ሲገባ ሁለቱም ታሊዮና ናምኮንግ ደነገጡ። በእውነት የተንቶን ህይወት እንደ ባቡር ጣቢያ መምሰል ጀምሯል። አንዲት ልጅ ትሄዳለች፣ ሌላዋ ትመጣለች። ለማንኛውም ናና በተንቶን ህይወት ውስጥ ማየት ታሊዮና ናምኮንግን ሁለቱንም በጣም ጎዳቸው። በኋላ ችርቦ ተንቶንን እንደ ጓደኛ ያስተዋወቃት ልጅ በእውነቱ የቀድሞ የሴት ጓደኛው እንደሆነች ገለጸ። ይህን ስትሰማ ታሊዮ ምናልባት ተንቶን የሄደው በናና ምክንያት ሊሆን እንደሚችል ማሰብ ጀመረች። በኋላ ኪንግ ኩባንያውን ለመጠበቅ ወደ ታሊዮ መጣ። ነገር ግን ታሊዮ እንዲሄድ ነገረችው። እሷም በጣም መንከባከብ እንደሌለበት ተናገረች። ነገር ግን ኪንግ የነገረችውን በቁም ነገር አልወሰደውም። ይልቁንም እሷን መንከባከብ ማቆም እንደማይችል ነገራት። ብዙም ሳይቆይ አዲሱ ዓመት ይጀምራል እና ሁሉም ማክበር ይጀምራሉ። ነገር ግን ታሊዮ ተንቶንና ናናን አብረው ሲያያቸው ስሜቷን መቆጣጠር አልቻለችም እና በድንገት ኪንግን አቀፈችው። ተንቶን ይህን አስተዋልና እንዲጨነቅ አደረገው። በሚቀጥለው ቀን ታሊዮ እቃዎቿን አሸገች። ከተንቶን ጋር ያሳለፈችውን የሚያምሩ ጊዜዎች ሁሉ እያስታወሰች እሱን የመጋፈጥ ድፍረት ስለሌለ ቤቱን ለዘላለም ለቀቀች። ምግብ ቤቱ ውስጥ ኪንግ ታሊዮን ለመርዳት መጣ። ታሊዮ ትናንት ማታ ላደረገችው ባህሪ ይቅርታ ጠየቀችው። ነገር ግን ኪንግ የተናገረችው ምንም እንዳልተሰማው ነገራት። ከዚያም በኋላ አብሮ ጊዜ ማሳለፍ ጀመሩ። ይህ በእንዲህ እንዳለ ተንቶን ከናና ጋር አብሮ ነው። ናና ለምን በድንገት ዶክተር ለመሆን እንደወሰነ ጠየቀችው። ተንቶን የምትወደውን ሰው በአደጋ ውስጥ ማየት ምን ያህል አቅም ቢስ እንደሆነ ሲገነዘብ በሀሳቡ በድንገት መጣ ሲል መለሰ። ነገር ግን በእውነቱ ታሊዮ እና ጓደኛዋ በጫካ ውስጥ በተጠመዱበት ሌሊት እየተጠቀሰ ነው እና ለመርዳት ቢፈልግም ሙሉ በሙሉ አቅመ ቢስ እንደሆነ ተሰማው። ይህን ስትሰማ ናና ካሁን በኋላ እንደማይወዳት እና ሌላ ሰው አሁን በልቡ ውስጥ እንዳለ ተረዳች። ይህ በእንዲህ እንዳለ ኪንግ ከታሊዮ ያለው ፍቅር እንደገና ተናገረና የሴት ጓደኛዋ መሆን እንደምችል ጠይቃት። ይህን ስትሰማ ታሊዮ ወደ ጥልቅ ሀሳብ ውስጥ ገባች። ሆኖም ኪንግ እርስ በርስ በደንብ እንዲተዋወቁና እንደ ጥንዶች እንዲሆኑ እንደሚያደርግ አብራራ። እንዲሁም ለማንኛውም ጊዜ ምቾት የማይሰማ ከሆነ ወዲያውኑ እንደሚያቆም ቃል ገባ። አላስገደዳትም። እንደ በፊቱ ጓደኛ መሆን
ሊሆን ይችላሉ? ታሊዮ ወዲያውኑ አልመለሰችም እና ኪንግም ለማሰብ ጊዜ ጠየቀ። ይህ በእንዲህ እንዳለ የተንቶን እናት ታሊዮ ቤቱን ለቃ በመውጣቷ በጣም አዝና ነበርና እሷ በመኖሯ ምን ያህል እንደምትናፍቅ ገለጸ። ታሊዮ የአባቷ ቤት እድሳት አሁን እንደተጠናቀቀና ወደ እሱ ለመመለስ እየተዘጋጀች እንደሆነ ተናገረች። እዛ በኖረችበት ወቅት ላገኘችው እንክብካቤና ፍቅር ሁሉንም በጣም እንደምታመሰግንና ሁልጊዜ እንደምትጎበኝ በለስላሳ አረጋጋች። በሚቀጥለው ቀን በኮሌጅ ናና ተንቶንን ለመውሰድ መጣችና ታሊዮን አገኘቻት። ታሊዮ ወደ ቤት ልትወስዳት ጠየቀቻት። ነገር ግን ታሊዮ ወደ አባቷ ሱቅ እንደምትሄድ ተናገረች። ናና በድንገት ታሊዮ ለተንቶን ትክክለኛዋ ሰው እንደሆነች ተናገረች። ታሊዮ ተገረመች። ነገር ግን ናና ወዲያውኑ ርዕሱን ቀይራ እራት አብረው እንዲበሉ ጠየቀችና ታሊዮ ተስማማች። ታሊዮ ልትሄድ ስትል ተንቶን ደረሰ። ተንቶንና ናና እንደገና ቅርብ ሲያያቸው ተንቶንና ናናን እንደገና በቅርብ ስታያቸው ታሊዮ በዚህ ጊዜ ተጎዳች። በኋላ ወደ ምግብ ቤቱ ስትሄድ የኪንግ ጥያቄ ተቀበለችና በይፋ የሴት ጓደኛ ሆነች። ይህም ኪንግን በጣም ደስተኛ ያደረገው። ከሚቀጥለው ቀን ጀምሮ ታሊዮና ኪንግ አብሮ ጊዜ ማሳለፍ ጀመሩ እና እንደ እውነተኛ ጥንዶች ባህሪ ማሳየት ጀመሩ። ኪንግ ታሊዮ በልደት ቀኗ ለብሶ በመደነቅና በይፋ መመኘት አስገረማት። ይህ እሷን በጣም ደስተኛ ያደረጋት። ነገር ግን ተንቶንና ናና ሲያልፉ አብረው አያቸው። ናና ተንቶንን በልብስ የለበሰውን ሰው ማን ሊሆን እንደሚችል ጠየቀችው እና ተንቶን ትንሽ እየቀና ምናልባት ኪንግ ሊሆን እንደሚችል መለሳት። በኋላ ጓደኞቹ ለታሊዮ የልደት ድግስ አደረጉና ሁሉም ተደሰቱ። ድንገት መብራቱ ጠፋና ኪንግ በድንገት የልደት ኬክ ይዞ መጣ። ይህን ስታይ ታሊዮ ስሜታዊ ሆነችና ሁሉም የልደት ቀኑን አብረው አከበሩ። ይህ በእንዲህ እንዳለ የተንቶን ልደት ቀን ነው እና ከናና ጋር ያከብራል። ነገር ግን አሁንም ታሊዮ ይናፍቃል እና ስለሷ ማሰብ ጀምራል። ማታ ላይ ተንቶን አሁን ስለ ታሊዮ እያሰበ ሳለ እሷ መታ ከኋላ አቅፋ እንደምትመኝ እያሰበ ታሊዮ በድንገት ከፊቱ በእውነት ታየች። ነገር ግን ብዙ አልተናገረችም። ከሱ ጋር ከተገናኘችበት የመጀመሪያ ቀን ጀምሮ ለእሱ የምታዘጋጀውን የታጠፈ ኮከብ ስጦታ ሰጠችው። ሁልጊዜ ልሰጠው ፈልጋ ነበር፣ ግን ትክክለኛ ጊዜ አላገኘችም። ሆኖም ተንቶን አሁንም ቀዝቃዛ ባህሪ ያሳይቷል። በዚህም ምክንያት ታሊዮ ስጦታውን ሰጥታ አስቀመጠች። ሁልጊዜ ደስተኛ እንዲሆን ተመኝታ በጸጥታ ወጣ። ይህ በእንዲህ እንዳለ ኪንግ መደበኛ የጋስትሮኖሚክ ፈተና ወሰደ። ዳኞቹ ስለ ምግቡ መነሳሳት ሲጠይቁ እሱ በቀጥታ አብራራው። ምክንያቱም የተጠበሰ ምግብና የእንጉዳይ ሾርባ የሴት ጓደኛው ተወዳጅ ስለሆነ ነው ብሏል። ዳኞቹንም እንዲሞክሩ ጠየቃቸው። ሁለቱም ምግቦች ከቀመሱ በኋላ ዳኞቹ በጣም ተደነቁ። ጣዕሙን በጣም ስለወደዱት ኪንግ መደበኛውን የጋስትሮኖሚክ ፈተና በስኬት አልፎ ዲፕሎማውን ተቀበለ። በኋላ ኪንግ መልካም ዜናውን ለታሊዮ አጋራ እና አሁን የራሱ ምግብ ቤት መክፈት እንደሚፈልግ ነገራት። ምክንያቱም የባለሙያ ሼፍ መሆን ህልም ስላለው። ይህን ስትሰማ ታሊዮ ለሱ በእውነት ደስ አላት። አበረታታችሁና ህልምን ሁሉ እንዲያሳካ ጠንክሮ እንዲሰራ አበረታታችሁ። በኋላ ኮሌጅ ናምኮንግ ተንቶንን በቀጥታ ገጠመችውና እሷን እንደወደዳት ጠየቀችው። ተንቶን እሷን ሲመለከት አንዳንድ ጊዜ ራሱን እንደሚያይ ይሰማኛል ሲል በሀቀኝነት መለሰ። እሷን ከማንም የተሻለ እንደሚረዳ ይሰማዋል። እንዲሁም በማጥናትና ጊዜ ማሳለፍ አስደሳች እንደሆነ ተናግሯል። ነገር ግን እንደ ጥሩ ጓደኛ ብቻ ነው የሚወዳት። ይህንን ስትሰማ ናምኮንግ በመጨረሻ ተስፋ ቆረጠች። በኋላ ናምኮንግ ዳንን ለማግኘት ስትሄድ እንዳይዘፈቀደ ተማሪ ዳን ለሷ የለቀቀውን ደብዳቤ ሰጣት። ናምኮንግ ስለ ዳን ስትጠይቅ እሱ ወደ ውጭ ሀገር ለማጥናት እንደሄደ አወቀች። ይህም ደነገጠች። ተማሪ ዳን እሷን ሲጠብቅ እንደነበረ ነገር ግን ፍጽሞ እንዳልመጣች ነገራት። ናምኮንግም ደብዳቤውን ስትከፍ የራሷንና የዳን ፎቶዎች አገኘች። እነዚያን ትዝታዎች በማየቷ በጣም ናፈቃትና ስሜታዊ ሆነች። ይህ በእንዲህ እንዳለ ኪንግ ተንቶንን ገጠመውና እሱ ለታሊዮ አሁን አብረው እንደሆኑ ገለጸ። ኪንግ ታሊዮን በቅርቡ እንደሚያገባና ተንቶን ካደረሰባት ህመም እንዳላቀቃት እንደሚረዳት ቃል ገባ። ኪንግ ታሊዮን በየቀኑ ደስተኛ እንደሚያደርግ ተናገረ። ይህ ሲሰማ ተንቶን የቅናትና የሀዘንና የጸጸት ስሜት ሰማ። ምንም እንኳን ተረጋግቶ ለመቆየት ቢሞክርም የኪንግ ቃላት በግልጽ ነኩት። በሚቀጥለው ቀን ኪንግ ከታሊዮ ጋር ለሽርሽር ወደ መናፈሻ ወሰዳት። ሁለቱም ቀኑን ሙሉ አብረው አሳለፉ፣ ተዝናኑና አብረው ጊዜ አሳለፉ። በጣም ለረዥም ጊዜ ከተራመዱ በኋላ ደከማቸውና ተራቡ። ስለዚህም ኪንግ ለሷ ምግብ ለማግኘት ሄደ። በተመሳሳይ ጊዜ ተንቶንና ናናን በሽርሽር ወደ ተመሳሳይ መናፈሻ ደረሱ። ድንገት የሆነ ነገር በተንቶን አይን ውስጥ ገባ እና ናና እሱን ለመመርመር ወደ እሱ ቀረበች። ነገር ግን በትክክል በዚያ ቅጽበት ታሊዮ አየቻቸው። ሁለቱም በጣም ቅርብ መሆናቸውን ስታይ ሁኔታውን በተሳሳተ መንገድ ተረዳች። ናና ለተንቶን ምግብ ለመግዛት ስትሄድ ተንቶም ታሊዮን አስተዋለ። ወዲያውኑ ወደ እሷ ሄዶ የተሳሳተ ግንዛቤውን አጸዳ። ናና በጥቂት ቀናት ውስጥ እንደምትሄድና ጊዜ ለማሳለፍ ብቻ እንደዚህ እንደመጣች ነገራት። ከዚያም ታሊዮን ከኪንግ ጋር ስላለው ግንኙነት ጠየቃት። ጠንካራ ለመምሰል እየሞከረች ታሊዮ ከኪንግ በጣም ደስተኛ እንደሆነች መለሰ። ይህንም ከተናገረች በኋላ በጸጥታ ወጣች። ይህ በእንዲህ
በእንዲህ እንዳለ ኪንግ እና ናና ሁለቱም ለባልደረቦቻቸው ፖፕኮርን እየገዙ ነው። ተመሳሳይ ፖፕኮርን ስለሚገዙ ሱቅ ሴትየዋ አብረው እንደሆኑ ገምታ ሁለቱን ግራ አጋብታቸዋለች። አንድ ትዕዛዝ ዝግጁ ሲሆን ሁለቱ በአንድ ላይ ለመድረስ ይሞክራሉ እና እጆቻቸውን በድንገት ይነካካሉ። ይህም ሁለቱን አሳፋሪ ስሜት እንዲሰማቸው ያደርጋል። ከዚያም ኪንግ ናና እንደምትጠብቅ የመጀመሪያ ፖፕኮርን እንድትወስድ ፈቀደላት። ናና ፈገግ አለች፣ አመሰገነችውና ወጣች። ኪንግን አሳፋሪ ስሜት እንዲሰማ ያደረገው። ኪንግም ከታሊዮ ጋር ምግብ ይዞ ሲመለስ አላገኛትም። ተጨንቆ ወዲያውኑ መደወል ጀመረና በመጨረሻም አገኛት። ታሊዮ ጋር ከደረሰ በኋላ ምግብ ሰጣት። ታሊዮ እየበላች ሳለ በድንገት በምግብ ውስጥ የተደበቀ የጋብቻ ቀለበት አገኘ። ኪንግ ፈራ፣ ነገር ግን እንደሚወዳትና እንደሚያገባት በቅንነት ለታሊዮ ተናገረ። ይህን ስሰማ ታሊዮ ግራ ተጋባ። ነገር ግን ኪንግ ጠንክሮ እንዲሰራ፣ ገንዘብ እንዲቆጥብና ወደፊት ሷን በትክክል እንደሚንከባከባት 2 ወይም 3 ዓመት እንደሚፈልግ አረጋገጠላት። ታሊዮ አሁን ግራ ተጋባች፣ ምክንያቱም አይምሮዋ በተንቶንና ናና ላይ ተጣብቋል። ነገር ግን በዚያ ቅስፈት የኪንግ ጥያቄ ተቀበለች። ኪንግም በደስታ ከበረ። ነገር ግን ተንቶን ሁሉም ከሩቅ እያየ ነበር። ስሜቱ ወዲያው ተቀየረ። ማታ ላይ ታሊዮ ወደ ቤት ተመለሰችና ስለ ስሜቷና ስለ ኪንግ ጥያቄ አሰበች። ስለ ኪንግ ስላላት እውነተኛ ስሜት እርግጠኛ ስላልሆነች ተጨነቀች። የታሊዮ አባት ጭንቀቷን አስተዋለና ለራሷ ውሳኔ ለመወሰን ጊዜ፣ ቦታና ነጻነት እንደሚሰጣት ቃል ገባ። ይህ በእንዲህ እንዳለ የተንቶን እናት የያዘኑን ስሜት አስተውላ ምክንያቱን ጠየቀችው። በመጨረሻም ተንቶን ኪንግና ታሊዮ አብረው እንደሆኑ እና በእውነትም አብረው ጥሩ እንደሚመስሉ አምኗል። ይህን ስትሰማ የተንቶን እናት ለእሱ መጥፎ ስሜት ተሰማት። በሌላ በኩል ታሊዮ አሁንም ስለ ኪንግ ጥያቄ ግራ ተጋብታለች። ይህንን ግንኙነት ለመቀጠል አለባት ወይስ የለባትም የሚለው ገና አልወሰነችም። ይህ በእንዲህ እንዳለ ናምኩንግ ስለ ዳን መሄድ አዝናለች። ዳን ለእሷ የሰራቸውን ምስሎች ተመለከተችና እሱን መናፈቅ ጀመረች። ነገር ግን ከዚያን ዳን በድንገት ከፊቷ ታየ። እሱን ካየች በኋላ ናምኩንግ ስሜታዊ ሆነችና ሳይነግራት ወደ ውጪ አገር ለመሄድ ስላቀደ ተበሳጨች። ዳን ገና እንዳልተረጋገጠና ግድ እንደማይሰጣት ስል እንደሚያስብ ገለጸ። ናምኩንግ የሆነ ነገር ልትነግራው እንደምትፈልግ ተናገረች። ነገር ግን መናገር አልቻለችም። ስለዚህ ዳን የፈገግታ ጭንብሉን እንድትለብስ ፈቀደላትና ችግር በሚፈጠር ጊዜ ሁሉ ማበደር እንደሚችል ነገራት። እንዲሁም ስሜቷ ታማኝ እንድትሆን ነገራት። ምክንያቱም መደበቅ ለእሷና ለሌሎች ነገሮች የበለጠ አስቸጋሪ ያደርገዋል። ናምኩንግ የሱን መሄድ እንደማትወድ አምናለች። ተንቶን በጎዳ ቁጥር ስለ ዳን እንደምታስብና በጣም እንዲርቃት እንደምትፈልግ ተናገረ። በተመሳሳይ ጊዜ ናና በሚቀጥለው ሳምንት ወደ ጃፓን መመለስ እንዳለባት ለተንቶን ነገረችው። እዚያም ስላለ በታይላንድ ውስጥ መስራትና መቆየት እንደምትወድ ተናገረች። ከዛም እንዲቆይ እንደምትፈልግ በለስላሳ ጠየቀችው። ነገር ግን ዝም አለ። ስለዚህም ናና ወደ ጃፓን ከመሄዷ በፊት ግልጽ መልስ እንዲሰጣት ነገረችው። በሚቀጥለው ቀን ቁርስ ወቅት የታሊዮ ታናሽ ወንድም ታሊዮ በመጨረሻ እንደምታገባ በደስታ አወጀ። ተንቶን ይህን ከሰማ በኋላ ቀዝቃዛ ስሜት ተሰማው። በቁጣ ተነስቶ ወጣ። በቁጣውና በመደናገሩ ምክንያት አደጋ ውስጥ ገባና ሆስፒታል ገባ። ናና ወዲያውኑ መታ ተንከባከበችውና ተንቶን ሲሻለው ወደ አውሮፕላን ማረፊያ ሄደች። ከመሄዷን በፊት የተንቶን ልብ ለሌላ ሰው እንደሚመታ ተረዳች። ስለዚህ ታማኝ በመሆን ለናና ይቅርታ ጠየቀና ናና ወደ አውሮፕላን ማረፊያ ሄደች። ካገገመ በኋላ ተንቶን ሆስፒታሉን ለቆ ታሊዮን ለማግኘት ሮጠ። አባቷ ታሊዮን በኪንግ አዲስ ምግብ ቤት ውስጥ እንዳለች ነገረው። ተንቶን እዚያ ደረሰና ታሊዮንና ኪንግ እርስ በርሳቸው ሲተቃቀፉ አየ። እሱ በውስጥ ተሰበረና ታሊዮን እንዳጣሰበ። ነገር ግን በእውነቱ ታሊዮ ለኪንግ የምትወደው እንደ ጓደኛ ብትሆን እንደሆነ ነገረችው። ላደረገላት ሁሉ አመሰገነችው። ነገር ግን ወዳጅነታቸው ፈጽሞ እንዳልተሰማት ስሜት መቀየር አልፈለገችም። ይህን ስትል ኪንግ ወዲያውኑ ታሊዮን አቅፎ በጣም ብዙ ጫና ስላደረገባት ይቅርታ ጠየቀ። እሷ ጊዜዋን ወስዳ መልስ ከመስጠቷ በፊት ማሰብ እንደምችል ነገራት። ነገር ግን የታሊዮ ውሳኔ ቀድሞውንም የመጨረሻ ነበር። በእሷ ምክንያት ራሱን እንዳይጎዳ ነገረችውና ሁልጊዜም ጥሩ ጓደኛሞች ሆኖ እንደሚቀጥሉ ተናገረች። ከዚያም ኪንግን በጣም ተጎድቶ ትታወጣል። በሚቀጥለው ቀን ተንቶን ኪንግን አገኘና በኪንግ ቀናና በታሊዮ ላይ ስላደረገው ደስታና ቀና እንደሆነ አምኗል። ለኪንግ እንኳን ደስ አላችሁ ብሎ ታሊዮን እንዲንከባከባት ጠየቀው። ኪንግ ተናደደና ተንቶንን ታሊዮ ሁልጊዜ እንደምትወደው ነገረው። ምንም እንኳን እሷን የሚያስለቅስ ቢሆንም ይህ ሲሰማ ተንቶን ተገረምና ወዲያውኑ ታሊዮን ለማግኘት ሮጠ። በመጨረሻም ብቻውን ዝም ብላ ስትቆም አገኛት። ተንቶን በልጅነታቸው የጻፈላትን ደብዳቤ ሰጣትና እንድታነብ ጠየቃት። በደብዳቤው በኩል ያኔም እንደፈለገው እና ሁልጊዜ እሷን ብቻ እንደሚወድ አስታወሳት። ተንቶን ከዚያም በኋላ ታሊዮን ምንም እንኳን ደብዳቤዎቹን ባይጽፍም ወይም ብዙ ኮከቦችን ባያትፍላትም አብረው ያሳለፉትን አንድም ትዝታ እንዳረሳ ነገራት። ታሊዮን ስሜቷን ከሰማች በኋላ ስሜታዊ ሆነች። በመጨረሻም ተንቶን ታሊዮን ጠየቃትና እንድታገባው ጠየቃት። ታሊዮን በደስታ አሻለች እና ሳመች። ከዚህ በኋላ ተንቶን ታሊዮን ለማግባት ፍቃድ ለመጠየቅ በትክክል እና በአክብሮት
ወደ ታሊዮ አባት ሄደ። አባቷም ሲያየው ተንቶን ጸጉሩን ከነጭ ወደ ጥቁር ስለለወጠው እና ሙሉ በሙሉ የተለየ እንዲመስል ስላደረገው ተገረመ። ተንቶን በአክብሮ ፈቃዱን ጠየቀና ቅንነቱን አይቶ የታሊዮ አባት እንደ አማች አድርጎ ተቀበለው። በኋላ ተንቶንና ታሊዮ ወደ ቤት ሲመለሱ ናና ቀድሞውኑ እዛ ነበረች። እሷን ስታይ ታሊዮ በጸጥታ ገባች። ናና ከዚያ ለተንቶን ብዙ ጥያቄዎች እንዳሏት በዚያን ቀን መልስ እንደፈለገች ነገረችው። ነገር ግን ከታሊዮ ጋር ካየችው በኋላ ቀድሞውኑ ሁሉም መልሶች አገኘ። ስለዚህ በጸጥታ ተስፋ ቆርጣ ወጣች። ይህ በእንዲህ እንዳለ ዳን ወደ ውጭ ሀገር ለመሄድ ወሰነ። ናምኮንግም እንደ ብቻዋን ትቷት፣ ምክንያቱም አሁን ተንቶንን ሙሉ በሙሉ እንዳረሳችና ከሱ ጋር ፈጽሞ ደስተኛ እንደማትሆን ያውቃል። በመጨረሻም የኒሻን ስነ ስርዓት ቀን ደረሰ። በሁሉም ሰው ፊት ታንቶን ለታሊዮ ለአሮጌ ጊዜ ላደረገው ሁሉ ስለጎዳት፣ ስላለቀሰችና ስላደረሰባት ህመም በቅንነት ይቅርታ ጠየቀ። ከዚያም እሷን እንደሚወድ ተናገረ እና በሙሉ ልቡ በእሷ ሁሉንም ነገር እንደሚያደርግ አልገባ። ምንም ቢፈጠር እንደሚጠብቃትና በተቻለ መጠን እንደሚከባከባት ተናገረ። ይህንን ስትሰማ ታሊዮ በደስታ ስሜታዊ ሆነች። በመጨረሻም ቀለበቶቹን ተለዋወጡና አዲስ የህይወት ምዕራፍ ጀመሩ። ይህ በእንዲህ እንዳለ ቱርቦ እንዲሁ ትንሽ ካደገ በኋላ የሚወድ ሰው እንደሚያገባ ወሰነ። ታሪካችን በዚያ በቃን። ቪዲዮውን ከወደዱት ላይክ እና ሰብስክራይብ ማድረግ፣ የደወል ምልክቷን መጫን እንዳይረሳ። በሚቀጥለው ቪዲዮ እስከምንገናኝ መልካም ቆይታ።